መነኮሳት እንደ ገነት ወፎች ነው መሆን ያለባቸው። መድኃኔዓለም እንዳለው አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታቸውም ይመግባቸዋል። መነኮሳት ሐሳባቸው ከምድራዊ ሐሳብ ነፃ መሆን አለበት። ምክንያቱም ዓላማቸው የዘላለም ሕይወትን መውረስና ለመላው ዓለም መጸለይ ነው። የምንኩስና ሕይወት ጣዕምም ያለው እዛ ጋር ነው። ለዛሬ የጉብኝታችን እዚህ ጋር ያበቃል። እንደዚህ ያለ ትምህርት እናመሰግናለን። ስለ ገዳማዊ ሕይወት እግዚአብሔር ያክብርልን። በጣም ደስ የሚል ጉብኝት ነበር። አሜን። ሰላም ዋሉ፣ ሰላም ዋሉ። ይቆዩን፣ እባክዎትን ይቆዩን፣ ይቆዩን መምህር፣ ይቆዩን፣ እባክዎትን ይቆዩን። መምህር ቃላቶቹ እንዴት የተዋቡ ናቸው! እንዳንተ ያለ ጥልቅ መረዳት ያለው ሰው ማግኘት በጣም አስቸጋሪ ነው። ታውቃለህ መምህር፣ ሁሌም ቢሆን ለጎረቤቶቼ እዚህ ገዳም መጥተው እንዲጎበኙ ነግራቸዋለሁ። እነርሱ ግን አይሰሙኝም። በተቃራኒ ወደ ገጠር ሄደው አትክልት ይዘራሉ። ስለ ዓለማዊ ነገር ብቻ ነው የሚያስቡት። መምህር አንተ በጣም ልዩ ጸጋ ያለ ሰው ነህ። እግዚአብሔር ባርኮሃል። ይህን በእርግጥም እነግርሃለሁ። አመሰግናለሁ። በእርግጥም የመናገር ጸጋ አለህ። መጽሐፍትን መጻፍ መጀመር አለብህ። በተለይ የገዳማዊ ሕይወትን ውበትና ጣዕም የገለጽክበትን መንገድ ወድጄዋለሁ። ልክ እንደ ገነት ወፎች ለድህነትና ለዓለም በመጸለይ የተጠመዱ፣ ሌሎች በምድራዊ ሐሳብ የተሞሉ ናቸው። አንተ ግን ልዩ ጸጋ አለህ መምህር። እንዲህ አይነት እይታ ያለው ማግኘት ይፈጠር። መጽሐፍትን መጻፍ ጀምር። ሌሎች በምድራዊ ሐሳብ የተሞሉ ናቸው። አንተ ግን ልዩ ጸጋ አለህ መምህር። መጽሐፍትን መጻፍ ጀምር። ሰዓቱን አይተውታል? አቤት። ስንት ሰዓት እንደሆነ አስተውለዋል ወይ? ይቅርታ አድርጉልኝ። ምን ነው? ምን አለ? ዕቃ የጫነው መኪና ጭነቱን ለማራገፍ አንተ ወሬህን እስክትጨርስ ለ30 ደቂቃ ሙሉ እየጠበቀህ ነው። እንግዲህ እኔ ሳገለግል ነበር። ምን አይነት አገልግሎት ነው? እንዲሁ መቀባጠር መቀባጠር? እንግዲህ አንተ ለምን አትሞክረው? ሁለት ቃላትን እንኳን ገጣጥመ ማውራት የምችል አይመስለኝም። ሞክረው እስቲ። ሞክረዋ። እሺ ይቅርታ አድርግልኝ። አሁን ግን እባክህን ወደ ስራችን እንግባ። ጭነቱን እናውርድ። አዎ እንደሱ ይሻላል። የማይናገረውን ጭነቱን ማውረድ ይሻላል። እንደምን አደርክ የኔ ልጅ? እግዚአብሔር ይመስገን። ይባርኩን አባታችን። እግዚአብሔር ይባርክ። በዚህ ገዳም አገልግሎትህ ምንድን ነው? ያው በገዳሙ አስጎብኝ ነኝ አባቴ። ስለ ደብራችንና ስለ ገዳማዊት ለሰዎች እነግራለሁ። በተጨማሪም ምንም ይሁን ምን ካህናቱ ያዘዙኝን በአበምኔቱ ፈቃድ እፈጽማለሁ። መልካም መልካም። እንግዲያውስ ነገ ወደ መቃብር ቦታው ትሄዳለህ? እሺ በሚገባ። ይባርኩን አባታችን። እግዚአብሔር ይባርካችሁ። እናም የሚቀበር አስከሬን ወደ ቦታው እንደመጣም በጣም ጸያፍ የሆኑ ቃላትን ተጠቅመ የሞተውን ሰው መሳደብ ጀምር። እሺ። ምን ማለት ሆኖ? ማቹላ አንቋሸው? ማቹልስ ደው? ማንቋሸሽ፣ መሳደብ እንደፈለክ ጥራው፣ ብቻ አእምሮህ ላይ የመጣውን ተናገረው። ከምሮት ነው አባ። ይህ እንዴት ይሆናል? እግዚአብሔር ይከተልህ አባ። ግን እኮ እንዴ መነኩሴ አእምሯቸውን ሳይስቱ አይቀርም። ስደበው? እንዴት ነው እሱ የሞተ ሰው የሚሰደበው? እንዲህ ያለ እብድ ትእዛዝ የሚቀበለው እኔ ምንድን ነኝ? ሞኝ ነኝ እንዴ? ወይስ አእምሮ በሽተኛ? አበምኔቱም ያው ናቸው። መነኩሴ ያዘዙኝን ይህን ግራ የሚያጋባ ትእዛዝ ብነግራቸውም እሳቸው ካዘዙ ትእዛዛቸውን ፈጽም ብለው መለሱኝ። ምን እየተካሄደ እንዳለ እንጃ። አይ ጉንዳኖች። እነርሱም እያገለገሉ ነው። የእነርሱ አገልግሎት ግን ትርጉም አለው። ስራ መስራት ነው። ምን ነበር እንደናንተ በሆንኩ። መቼም ሙት ከመሳደብ እንደናንተ ስኳር ተሸክሞ መዞር ይሻላል። እንደውም ወደ ገዳሙ ተመልሼ አልሄድም። አዎ እንደሱ ይሻላል። ወደ ገዳሙ በጭራሽ ተመልሼ አልሄድም። ግን ደግሞ ለነሳ አባቴ ምን እላቸዋለሁ? ስለምን አልታዘዝኩም እላቸዋለሁ? አዎ መነኩሴ አበዱ ማለት እችላለሁ። አይ ሳልኩት እኮ እንዲያ ስላቸው ሲያምኑኝ በበትር ነበር የሚገርፉኝ። እንግዲያውስ ምንም ምርጫ የለኝም። ሄጄ የሞተ ሰው ልሳደብ እንጂ
የቤቱ ጌታ ሆይ እርዳኝ። አይድሌ ምን አይነት መከራ ውስጥ ገባሁ። በስመ አብ። ምናልባትም ዛሬ እድለኛ ሳልሆን አልቀርም። የሚቀበር ሰው ላይመጣ ይችላል። ሁልጊዜ ቀብር ያለበት ቦታ አይመስልም። ተመልከት፣ አራጣ በዳሪው ሊቀበር ነው። ወይኔ እድሌ። ጌታ ሆይ ማረኝ። በቃ እነዚህ ወጠምሾች እኔንም ሊቀብሩኝ ነው። ሰባኪ ምን ሆኗል? ወይም ሌላ የሚቀበር አስከሬን እስኪመጣ በጠብቅ ይሻላል። ግን ደግሞ ይሄ የመጨረሻው ቀብር ቢሆንስ? ብርታቱን ስጠኝ ጌታ ሆይ። እርሱ ጨካኝ ሰው ነበር። የምትቀብሩት ሰው አረመኔና አሳፋሪ ሰው ነበር። ለምን ታለቅሱለታላችሁ? ወንበዴ ነበር። አረ እንደውም እንደርሱ ያለ አስቀያሚ ጨካኞች እንዴት በምድር ላይ ሊኖሩ ቻሉ? መቼም ለዚህ ክፉ ሰው ነፍስ በሰላም ትረፍ አትሉትም አይደል? ወይም ነፍሱን ይማር አትሉም? እርግጠኛ ነኝ። ገደሉት በቃ። ወይኔ ጉዴ ፈላ። ችግሩ ምንድነው? መነኩሴው ጸሎት በስቶባ አበድክ እንዴ? እቺን ያዘው። እሰይ አባ እንዴት ነው እሱ በዚህ መንገድ በረከት የማገኘው? ከዚህም ብሶ ጭራሽ ድጋሚ ወደ ቀብር ቦታው እንዲሄድ ይፈልጋሉ። አሁን የኔ ልጅ፣ አሁን ግን ማንንም አትሳደብ፣ ይልቁንም አመስግን፣ አወድስ። ለቀብር የሚመጣውን አስከሬን ይህ ሰው እንዴት ያለ መልካም ሰው ነበር ብለህ አመስግን። አባ ቢያንስ ሌላ ቀን ቢሄድስ ይህ ቁስል እስኪድን እንኳን። እንዴ የለም ብዙም አልተጎዳህም፣ እንደዚሁ ሂድ። እንዴ ምን እየተካሄደ ነው ያለው እዚህ? ለምን መነኩሴ መሆን ፈለግ? ለምን? ያው ድህነትን ለማግኘትና ለዓለም ሁሉ ለመጸለይ ነው። መልካም። እንግዲያውስ እውነተኛ መናኝ መሆን ከፈለግ ሁልጊዜም ቢሆን መታዘዝ ከጾምና ከጸሎት በፊት እንደሚቀድም አስታውስ፣ አትርሳ። አባቴ ይባርኩኝ። ልዑል እግዚአብሔር ይባርክህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ተሳደብ አሉኝ፣ አሁን ደግሞ አመስግን። ቢገሉኝ ኖሮስ? ቆይ ግን ለምንድን ነው መመንኮስ የፈለኩት? እንደ ማንኛውም ምዕመን መደበኛ ህይወት ሊኖረኝ ይችል ነበር እኮ። በቀላሉ ጸሎቴን አድርሼ ቤተክርስቲያን ሄጄ መመለስ እችል ነበር። ምን ዋጋ አለው? እዚህ መጥቻ አእምሯቸውን የሳቱ ሰዎችን ትእዛዝ እቀበላለሁ። ኤዲያ ይበቃል፣ ይበቃል፣ በቃ ገዳሙን ጥዬ መጥፋት አለብኝ። አሁን ወደ ዓለም እመለሳለሁ። እውነተኛ መናኝ መሆን ከፈለግ ሁልጊዜም ቢሆን መታዘዝ ከጾምና ከጸሎት በፊት እንደሚቀድም አስታውስ። አቤቱ ይቅር በለኝ፣ ይቅር በለኝ። ዓለም ለኔ ምን ይበጀኛል? አሁን የዓለም ኑሮ ከቶ አይጠቅመኝም። ኃጢአት በየቦታው የሞላበት ቦታ ነው። አቤቱ ይቅር በለኝ። አቤቱ ጌታ ሆይ ማረኝ። ይቅር በለኝ ጌታዬ ሆይ።
አቤቱ ክርስቶስ ሆይ ማረኝ። ስለ እናትህ ስለ ድንግል ማርያም ብለህ ይቅር በለኝ። የሚቀበር ሰው እየመጣ ነው ማለት ነው። ጌታዬ ብርታቱን ስጠኝ። ልዑል እግዚአብሔር የዚህን አገልጋዩን ነፍስ በሰላም ያሳርፍ። እንዴት ያለ ግሩም ሰው ነበር! በሕይወት ሳለ አይጠጣ፣ አያጨስ፣ አንድ ነገር እንኳን ሰርቆ አያውቅ። ነፍሱ በሰላም ትረፍ። እናም የዚህ ቅዱስ ወንድማችን አስደናቂ ሕይወት በሕይወት ላለነው ሁሉ ምሳሌ ሊሆነን ይገባል። ተመልከቱ፣ ይህ መነኩሴ በወንድማችን እያሾፈበት ነው እኮ። ምን አልክ አንተ? ጌታ ሆይ ነፍሴን አደራ። ወንድማችን ላይ እንዴት ያልዳል? ይችን ያዝበት። አይ እድሌ፣ አይ እድሌ፣ አይ እድሌ። አመሰገንከው? አዎ አባቴ አመሰገንኩት። ታዲያ ሟቹ ምን መለሰልህ? ምን አለ? አመሰግናለሁ አለ? አይ ምንም አላለም አባ። የሰደብከውስ ሟች ስትሰድበው ምን አለ? ምናልባትም በጣም ተናደደብህ ወይንስ እሱም መልሶ ሰደበህ? አረ እንደውም አባቴ ምንም አላለህም? አዎ አስከሬኑ ዝም ነው ያለው። መልካም፣ ይገርማል አይደል? መናኝም ልክ እንደዚሁ ነው። ቢወደስም ቢሰደብም መነኩሴ ልክ እንደ ሞተ ሰው ዝም ማለት ነው ያለበት። የትኛውም ምስጋና፣ የትኛውም ነቀፌታ እናም የትኛውም ስድብ ነፍሱን ሊረብሽ አይገባም። ይህ ትክክለኛ የምናኔ ውበት ነው። ይህ ነው ትክክለኛ መንገድ። ልጄ መዳን ከፈለግ ሲሰድቡ አትናደድ፣ ሲያሞግሱም ከቶ አትመካ። እንደ ሞተ ሰው ዝም ካልክ ትድናለህ። መልካም ቀን ይሆንልህ የኔ ልጅ። ከደጅ ስደት